10,000 ሜትር ሻምፒዮን ሆናለች። በመቀጠል ሁለተኛው አትሌት በመገስገስ ላይ በመምጣት ላይ የምትገኘው ሙሉዬ ደቀበው ከኦሮሚያ። የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በደማቅ ስነ ስርዓት ታጅቦ ተከናውኗል። በዚህ የመክፈቻ ፕሮግራም የሴቶች 10,000 ሜትር ውድድር ተካሂዷል። አትሌት ጽጌ ገብረ ሰላማ በመጨረሻ ዙር በተመለከታችሁት መንገድ በአስደናቂ ሁኔታ ሁሉንም አትሌቶች አጥፋ ማሸነፍ ችላለች። ለመሆኑ ውድድሩ ምን ይመስል ነበር የሚለውን በዝርዝር የምናየው ጉዳያችን ይሆናል። በሁለተኝነት የምንመለከተው ኢትዮጵያ በፖላንድ የቤት ውስጥ የዓለም አትሌቲክስ ሻምፒዮና ላይ ተሳትፋ ነበር። በሚያሳዝን ሁኔታ ከ25 ዓመታት በኋላ ያለ ሜዳሊያ ባዶ እጇን ተመልሳለች። ውድድሩ ምን ይመስል ነበር የሚለውን እናያለን። ይህ በእንዲህ ያለ ተወዳጇና ጠንካራዋ ጎበዟ አትሌት ራሷን ከለንደን ማራቶን ውጪ ማድረጓ ተሰምቷል። ምክንያቱ የታወቀ ሲሆን ይህም ከአትሌት ትዕግስት አሰፋ ጋር ያደርጉት የነበረው ፉክክር ዓለም በጉጉት ጠብቆት የቀረ አሳዛኝ ጉዳይ ሆኗል። ይህንንም በዝርዝር የምናየው ነው። ሰላም እንደምን አላችሁ? ሁሉ ስፖርቶች ነን። የሀገር ውስጥ ስፖርታዊ በተለይ ሩጫ ዜናዎች ላይ አተኩረን እንሰራለን። ለጥቂት ደቂቃዎች አብረን እንቆይ። በየዓመቱ በድምቀት ይካሄዳል የኢትዮጵያ አትሌቲክስ ሻምፒዮና። ይህ ሻምፒዮና አንጋፋና በየዓመቱ የሚደረግ ነው። ባሳለፍነው ዓመትም እንግዲህ በኢትዮጵያ ሳይንስ አካዳሚ ውድድሩ ተደርጎ እንደነበረ ይታወቃል። ያንም እንግዲህ ቪዲዮዎችን በስፋት ስናደርሳችሁ እንደነበረ ይታወቃል። ዛሬም እንግዲህ ይህ ሻምፒዮና በአስደናቂ ሁኔታ በአዲሱ ስቴዲየም ተደርጓል። በዚህ በአዲስ አበባ ስቴዲየም በተደረገው ውድድር የ10,000 ሜትር የሴቶች ፍጻሜ ተደርጓል። የመክፈቻው አካልም ነበር። በዚህ 55 ዓመታትን በደፈነው የኢትዮጵያ አትሌቲክስ ሻምፒዮና በሴቶች 10,000 ሜትር ፍጻሜ ታዋቂዋ ጽጌ ገብረ ሰላማ ማሸናፊ ሆናለች። ጽጌ በዚህ ውድድር ላይ የተካፈለችው ኢትዮ ኤሌክትሪክን ወክላ ነው። በአዲስ አበባ ዓለም አቀፍ ስቴዲየም በተደረገው ውድድር ኢትዮ ኤሌክትሪክን የወከለችው ጽጌ ቀዳሚ ስትሆን የኦሮሚያ ፖሊሷ ደግሞ ሁለተኛ ሆናለች። ሙሉዬ ደቀቦ እንዲሁም የኢትዮ ኤሌክትሪኳ አሰፉ አብርሃ ሁለተኛና ሶስተኛ ደረጃን ይዘው በአጠቃላይ ማጠናቀቅ ችለዋል። ጽጌ ገብረ ሰላማ በሌሎች ዓለም አቀፍ ውድድሮችን በተለያዩ ሳምንት በምንሰራቸው ውድድሮች ላይ እንደምታሸንፍ ይታወቃል። በዛሬው ዕለት ልዩ የሚያደርገው አዲስ አበባ ዝናባማና የደመና ድባብ የነበረበት ውድድር ነው። እጅግ ብርቱ ፉክክር በተደረገበት በዚህ ውድድር ማለት ነው ጽጌ ገብረ ሰላማ አብዛኞቹን አትሌቶች ጥላ በመውጣት ቪዲዮ ላይ እንዳያችሁት ማሸነፍ ችላለች። ይህን ተከትሎ እንግዲህ ጽጌ ሌላ እድል ይዞላት መጥቷል። ይህ ውድድር የሚያሸንፉ እንግዲህ በአፍሪካ አትሌቲክስ ሻምፒዮና ላይ ተወዳዳሪዎች ይሆናሉ ማለት ነው። ስለዚህ ጽጌ ገብረ ሰላማ የመጀመሪያውን ትኬት የቆረጠች ሆናለች። የትልቅ ውድድር ነው። ስለዚህ ይህን ውድድር ማሸነፍ ማለት ለአፍሪካ ውድድር ኢትዮጵያን በቀጣይ ለመወከል ምቹ ዕድልን የሚፈጥር ሆኖ ተመዝግቧል። ለጽጌ ገብረ ሰላማ በተጨማሪ እንግዲህ በቀጣይ ቀናት የወንዶች የተለያዩ ርቀቶች የሴቶች 5,000 ውድድሮች ይደረጋሉ። ውጤትን እየተከታተለ ሁሉ ስፖርት ወደ እናንተ ያደርሳል። ወደ ሁለተኛው ጉዳይ አለፍኩ። ኢትዮጵያ በውድድር ላይ እንግዲህ ሜዳሊያዎችን በተደጋጋሚ በማምጣትና ከ1 እስከ 10 ባለው የደረጃ ሰንጠረዥ ውስጥ በመግባት የምትታወቅ ሀገር ነች። የትምና መቼም ቢሆን ኢትዮጵያ ሜዳሊያን ሳትይዝ የመጣችበት የታሪክ አጋጣሚ እጅግ ጥቂት ነው። ከሰሞኑ በፖላንድ የተደረገው ውድድር ግን እጅግ አሳዛኝና ኢትዮጵያ ያለምንም ሜዳሊያ ባዶ እጇን የተመለሰችበት ሻምፒዮና ሆኗል። 20ኛው የዓለም አትሌቲክስ ቤት ሻምፒዮና ኢትዮጵያ እንግዲህ ከ25 ዓመታት በኋላ ያለ ሜዳሊያ ማጠናቀቋ በርካቶችን ያስከፋና ያሳዘነ ሆኗል። ኢትዮጵያ የዓለም አትሌቲክስ የቤት ሻምፒዮና ተሳትፎ የጀመረችው እንግዲህ 1985 ዓ.ም ነው በፈረንጆቹ። በዚህ ወቅቱ እንግዲህ በሃንጋሪ ቡዳፔስት በተካሄደው ሶስተኛው ውድድር ላይ ነበር ያደረገችው። በሻምፒዮናው ላይ እስከ ናንጂንግ 25 ድረስ በነበራት አጠቃላይ ተሳትፎ የተመዘገቡ ውጤቶች የምንጊዜም የሜዳሊያ ሰንጠረዥ ላይ 35 ወርቅ፣ 17 ብርና 16 ነሐስ በድምሩ 68 ሜዳሊያዎችን ይዛለች። ይህም እንግዲህ ከአሜሪካና ሩሲያ በመቀጠል ሶስተኛ ደረጃ ላይ የምትገኝ የሩጫ ገናናና ስመጥር ሀገር ነች። በዚህ በዓለም አትሌቲክስ የቤት ሻምፒዮና ኢትዮጵያ አስመዘገበች የሚጀምረው ሜዳሊያ ድል
በ1997 ዓ.ም ፓሪስ ላይ በተደረገው ነው። ይህም ጀግናው ኃይሌ ገብረስላሴ በወንዶች 3000 ሜትር ወርቅ በማሸነፍ ለኢትዮጵያን ካች ያለበት ጊዜ ነው። ከዛም በፈረንሳይ በ1997 በኃይል የተጀመረው ሜዳሊያ የማምጣትና የድል ጉዞ በ2001 ዓ.ም በፖርቹጋል ሊዝበን ከተካሄደው 8ኛው ሻምፒዮና በስተቀር ሳይስተጓጎል ዛሬም ድረስ የደረሰ ነበረ። እንዲያውም በ22 የዛሬ 3 ዓመት በሰርቢያ ቤልግሬድ በተካሄደው ውድድር ላይ ኢትዮጵያ 4 የወርቅ 3 የብርና 2 ነሐስ የድምሩ 9 ሜዳሊያ በማሸነፍ በሜዳሊያ ሰንጠረዥ ላይ የበላይ ሆና ያጠናቃለች። ዓለምን ቆሞ ያጨበጨበላት ጊዜ ነበር። ይሁንና ላለፉት 3 ቀናት በፖላንድ ቶሩን የተካሄደው የተጠናቀቀው ውድድር ኢትዮጵያን አትሌቶች ከ25 ዓመታት በኋላ ለመጀመሪያ ጊዜ ያለ ሜዳሊያ ድል የተመለሱበት ሆኖ ተጠናቋል። በዚህ በ21ኛው ዓለም አትሌቲክስ ውድድር ኢትዮጵያን ጨምሮ ኬንያ 18 የአፍሪካ ሀገራት አትሌቶቻቸውን ልከው ተወዳድረዋል። በሱሉዙ ላይ በሴቶች ሴኔጋል እንዲሁም በወንዶች አልጄሪያ ካስመዘገቡት የነሐስ ሜዳሊያ ውጪ የተቀሩት ሀገራት ያለ ሜዳሊያ መመለሳቸው ደግሞ ያልተጠበቀ ክስተት ሆኗል። የዓለም አትሌቲክስ የቤት ሻምፒዮና እንግዲህ በፓሪስ ከተጀመረበት 1985 አንስቶ የአፍሪካ ሀገራት በወንዶችና በሴቶች 800 ሜትር 1500 እና 3000 ሜትር ለመጀመሪያ ጊዜ ያለ ሜዳሊያ ውድድሩን ማጠናቀቃቸው አስገራሚ ሆኗል። የ24ቱ የዓለም የቤት ሻምፒዮናና በ800 ሜትር የኦሎምፒክ የብር ሜዳሊያ ማምጣት የቻለችው ጽጌ ድጎማ ከቪዛ ጋር በተገናኘ ችግር ወደ ስፍራው ማግናት አለመቻሉ ይታወቃል። እንደ አንድ ምክንያት ሊጠቀስ ይችልም፣ ግን በጽጌ ብትሄድ በዛ ውድድር ላይ የምርም ወርቅ ይመጣ ነበር የሚለውን ስጠይቅ ግን ሌላ ጉዳይ ሆኖ እናገኘዋለን። በቪዛ ጉዳይ ወደ ቦታ ያላቀናቸው አትሌት እሷ ብቻ ሳትሆን ሳሮን በርሄ፣ ሀረጎይን ካላዩና ሞሲሳ ስዩም ይገኙበታል። ምናልባት እነዚህ ቢያቀኑ አንድ ሜዳሊያ ግን ሊገኝ ይችል ነበር ብለው ተስፋ ያደርጋሉ። ይሁንና ኢትዮጵያ ከጊዜ ወደ ጊዜ በትራክ ውድድሮች ላይ የበላይነቷ እያከተመና እየተነጠቀች ትገኛለች። በአንጻሩ እንግዲህ በአገር አቋራጭና በታላላቅ ማራቶን ውድድሮች አትሌቶቿ ባለድል እየሆኑ ይገኛሉ። እንዲሁም ያለ እድሜያቸው ከትራክ ውድድር ወደ ማራቶን የሚሄዱ አትሌቶች በዝተዋል እየተባለ አቤቱታ እየቀረበ ነው። በዛሬው እንግዲህ በተጀመረው የኢትዮጵያ አትሌቲክስ ሻምፒዮና ላይ የሚታዩ አትሌቶችም እንግዲህ በቀጣይ ኢትዮጵያን ስም ለማስጠራት ትልቅ እድልና አቅም ይሆናሉ ተብሎ ይጠበቃል። ወደ 3ኛው ጉዳይ እንለፍ። ትውልደ ኢትዮጵያዊት ሆላንዳዊቷ ኮከብ ሲፈን ሐሰን የሩጫ ስመጥርና ገናና አትሌት ነች። በአነጋጋሪ ሀሳቧና ኢትዮጵያን በተመለከተ በምትናገረው ንግግርም የምትታወቅ አትሌት ነች። ሲፈን ሐሰን ከዘንድሮ የለንደን ማራቶን ውጪ መሆኗ አትሌቲክሱን ቤተሰብ ዛሬ ያስደነግጠው ሆኗል። አትሌቷ ከ6 ሳምንታት በፊት በጂምናዚየም ልምምድ ላይ ሳለች ያጋጠማት የጅማት ጉዳት ከዚህ ውድድር ውጭ እንዳደረጋት ታውቋል። የ33 ዓመቷ ሲፈን በኢንስታግራም ገጿ ላይ ባሰፈረችው ጽሑፍ በዘንድሮ የለንደን ማራቶን መሳተፍ አልቻልኩም። ይህ ውድድር ለኔ ትልቅ ትርጉም ስላለው ሐዘን ተሰምቶኛል። ይሁን እንጂ በአሁኑ ወቅት የጅማት ጉዳቴ እንቅፋት ሆኖብኛል። እናም ለውድድሩ በሚፈለገው ከፍተኛ ብቃት ላይ አይደለሁም። በዚህ የለንደን ማራቶን መወዳደርን በጣም ነበር የሚፈልገው። የመጀመሪያው ማራቶን ውድድር ያሸነፍኩበትና በልዩ ትዝታዎች ያሉ ቦታ ነበር ለንደን ብላለች። ነገር ግን በዓለም ላይ ካሉ ከፍተኛ ጥራት ያላቸው ማራቶኖች አንዱ በመሆኑ በዚህ ደረጃ ለመወዳደር ፍጹም ሆነ ጤንነት ላይ መሆን ፈልጋለሁ፣ ግን አሁን የጅማት ህመም ስላለብኝ በዚህ ውድድር ላይ መካፈል አልችልም። ብካፈልም ውድድሩን መጨረስ የምችል አይመስለኝም ማለት ጀምራለች። ይሁንና መጀመሪያ ላይ ጉዳቱ ቀላል እንደሆነ በማሰብ ልምምዷን ቀጥላ ነበር። ነገር ግን ልምምዱ እየጠነከረ ሲሄድ ጉዳቱ ዳግም ስላገረሸባት እንዳይባባስ በማሰብ ከውድድሩ ለመውጣት ሲፈን ሐሰን ከውሳኔ ላይ መድረሷ ተሰምቷል። ትኩረቷን በማገገምና በረጅም ጊዜ ጤንነቷ ላይ ለማድረግ መምረጧ ተሰምቷል። ሲፈን ልምምዴን ሳጠናክር ራሴን ከምጠብቀው ደረጃ አንጻር መዘጋጀት እንደማልችል ግልጽ ሆነልኝ። ሰውነቴን ማዳመጥና በትክክል ማገገም ላይ መስራት ነበረብኝ። ወደፊት በለንደን በሚኖሩት ሌሎች በርካታ ውድድር አጋጣሚዎች ተመልሼ ለመሳተፍ ግን ህልም አለኝ ብላለች። እቺ ድንቅ አትሌት እንግዲህ ለመጀመሪያ ጊዜ ወደ ማራቶን የተሸጋገረችው ከ3 ዓመት በፊት ነበር፣ በዚሁ በዩኬ ለንደን ማራቶን ሩጫ። በዛን ጊዜ እንግዲህ 2:18:33 በሆነ ጊዜ በመሮጥ እና በመግባት ሲፈን በዓለም ሜዳሊያ መሆን ችላለች። ከ6 ወራት ባነሰ ጊዜ ውስጥ ደግሞ ቺካጎ ማራቶን የወርቅ ባለድል ነበረች በ2:13:44። እንዲሁም የዛሬ 2 ዓመት
በፈረንሳይ ፓሪስ ኦሎምፒክ የማራቶን ውድድር ባለቤት ናት። 5000 ሜትርና በ10000 ሜትር ውድድሮች ሜዳሊያዎችን ማግኘት ትችላለች። የሲፈንን ድሎች ዘርዝሮ መጨረስም እጅግ ትንሽ አስቸጋሪ ነው። ባለፈው ዓመት በለንደን ማራቶን 3ኛ ደረጃን ይዛ ማጠናቀቋ ይታወሳል። የ25 ሲድኒ ማራቶን አሸናፊም ነበረች። በዘንድሮ የለንደን ማራቶን እንግዲህ ያምና አሸናፊዋ ትዕግስት አሰፋ ክብሯን ለማስጠበቅ ትፋለማለች። አሸናፊነቱን ከፍተኛ ግምት ከወዲህ ተሰጥቷታል። ስለዚህ የ24 አሸናፊዋ ኬንያዊቷ ፔሬስ ቼፕሪሪ ሌላኛዋ ተጓጊና ተጠባቂ አትሌት ነች። ከሌሎች ዋነኛ ተፎካካሪዎች መካከል የለንደን ማራቶን አሸናፊዋ በ21 ኬንያዊቷ ጆስሊን ኬፕስጎይ፣ የሁለት ጊዜ ኒውዮርክ እና የሁለት ጊዜ ቦስተን ማራቶን አሸናፊዋ ሌላኛ ኬንያዊት ሄለን ኦብሪ ያሉ፣ የኡራጓይ የመጀመሪያው የዓለም ሻምፒዮና የናስ ሜዳሊያ አሸናፊ ጁሊያ ፓተርኔም ይገኙበታል። ተጠባቂው የለንደን ማራቶን የፊታችን ሚያዝያ 18 አፕሪል 26 ይካሄዳል። በዚህም በፓሪስ እንግዲህ ኦሎምፒክ ወቅት አንገት ለአንገት ትንቅንቅ በማድረግ ውድድሩን ያደረጉ ትዕግስትና ሲፈን አለመገናኘታቸው አትሌቲክስ ቤተሰቡን ያሳዘነ አጋጣሚ ሆኗል። ይሁንና እንግዲህ ለነ ትዕግስት አሰፋ የሲፈን አለመኖር ውድድሩን ቢያቀዘቅዝም ግን መልካም አጋጣሚ ሆኖ እየተነሳ ነው። በዓለም ላይ ካሉ ማራቶን ውድድሮች አንዱና ተወዳጅ ሜጀር ማራቶን መካከል አንዱ ነው። እሱን ማሸነፍ የሚያስገኘው ድልና ጥቅም ብዙ እንደሆነ ይታወቃል። ለማንኛውም ክቡራትና ክቡራን የስፖርት ቤተሰቦች ለአሁን ያስኩላችሁ ጉዳዮች እነዚህን ይመስሉ ነበረ። መልካም ጊዜ